ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላት በእያንዳንዳቸው ፊደል ቃላት ምስረታ ይሆናል ማለት ነው። በተለያዩ ፊደላት ከሀ እስከ ሆ ባሉ ፊደላት፣ ከለ እስከ ሎ ባሉ ፊደላት በእያንዳንዳቸው ዝርያ የአንዳንድ ቃል እንመሰርታለን ማለት ነው። በሀ በመነሳት መጀመሪያ የሀን ዝርያዎች እስከ ሆ እንቆጥራለን ማለት ነው። እሺ ስንቆጥራቸው ይቺ ማናት? ይቺ ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። በእነዚህ ፊደሎች በሁሉም ፊደላት አንዳንድ ቃላት እንመሰርታለን ማለት ነው። በሀ ፊደል ቃላት ስንመሰርት እሺ ይቺ ማናት? እስኪ ይቺን ንገሩኝ እናንተ። ይቺ ሀ ብለናል ማለት ነው። የፊደል የመጀመሪያ ፊደል ሀ። ይቺስ ይቺ ማናት? እስኪ ይቺ የበ ስድስተኛ ማለት ነው። ማን ብለን እንጠራታለን? ብ። ይቺስ? ይቺ የተ ስድስተኛ ፊደል ት። ስናነበው አንድ ላይ ምን ሆነዋል ነው? ሀ ብ ት። ሀብት የሚል ቃል መሰረትን ማለት ነው። በሀ ሁለተኛ ፊደል ስንነሳ ደግሞ ይቺ ማናት? ሁ። ይቺስ? ለ። ይቺስ? ት። ስንተኛ ፊደሎች ናቸው ማለት ነው። የሀ ሁለተኛ ፊደል ሁ። ይቺስ? ይቺ የለ የመጀመሪያ ፊደል ለ። ይቺ የተ ስድስተኛ ፊደል ት። በአንድ ላይ ሁ ለ ት፣ ሁለት የሚል ቃል መሰርታለን ማለት ነው። ከዚህ ስንመጣ ይቺስ ማናት? ይቺ የሀ ሶስተኛ ፊደል ማለት ነው። ሂ። ይቺስ? የደ የመጀመሪያ ፊደል ደ። ይቺስ? እሺ ይቺ የተ ስድስተኛ ፊደል ት። በአንድ ላይ ሂ ደ ት፣ ሂደት የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ የአራተኛ ፊደላት ማለት ነው። ይቺ ሀ። ሀ። ይቺስ? ይቺም የአራተኛ ፊደል የነ አራተኛ ፊደል ማለት ነው። ና። በአንድ ላይ ሀ ና፣ ሀና የሚል ቃል መሰረትነ ማለት ነው። በአምስተኛ ፊደል መነሻ አድርገን ስነሳ ይቺ ማናት? ይቺ ሄ ብለናል ማለት ነው። የሀ የአምስተኛ ፊደል ሄ። ይቺስ? የለ የመጀመሪያ ፊደል ለ። ይቺ የነ ስድስተኛ ፊደል ን። በአንድ ላይ ሄ ለ ን፣ ሄለን የሚል ቃል መሰረትነ ማለት ነው። በሀ ስድስተኛ ፊደል መነሻ አድርገን ስነሳ ይቺ የሀ ስድስተኛ ፊደል ህ። ይቺስ? የደ አራተኛ ፊደል ዳ። ይቺስ? የሰ አምስተኛ ፊደል ሴ። አንድ ላይ ህ ዳ ሴ፣ ህዳሴ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ የሀ ሰባተኛ ፊደል ድምፁ ማን ብለን እንጠራዋለን ማለት ነው? ሆ። ይቺስ? ይቺ የደ ስድስተኛ ፊደል ድ። ስናነበው ሆድ፣ ሆድ። በዚህ መልኩ ፊደላትን እየለያየንና እያጋጠምነ ካየናቸው አማርኛን በቀላል መንገድ ማንበብ መጻፍ ይቻላል ማለት ነው። ከዚህ ስንመጣ በለ ዘሮችን መሰርታለን ማለት ነው። ፊደሎችን ስንቆጥራቸው ይቺ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በዚህ በእያንዳንዳቸው ፊደሎች ቃላት ስንመሰርት ይቺ ማናት? ይቺ የለ የመጀመሪያ ፊደል ለ። ይቺስ? ይቺም የገ የመጀመሪያ ፊደል ገ። ይቺስ? የሰ የመጀመሪያ ፊደል ሰ። በአንድ ላይ ለ ገ ሰ፣
ለገሰ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ የለ ሁለተኛ ፊደል ሉ ኤችስ ይቺም የለ ስድስተኛ ፊደል ማለት ነው። ድምጿን ማን ብለን እንጠራታለን? ል በአንድ ላይ ሉ ል ሉል። አማርኛን ለማንበብ በዚህ መልኩ መለማመድ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ የለ ሶስተኛ ፊደል ድምጿን ማን ብለን እንጠራታለን? ሊ ይችስ ይቺ የተ ስድስተኛ ፊደል ት ይችስ የረ ስድስተኛ ፊደል ር አንድ ላይ ሊ ት ር ሊትር ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ የለ አራተኛ ፊደል ላ ይችስ የመ ስድስተኛ ፊደል ም አንድ ላይ ላ ም ላም የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ የለ አምስተኛ ፊደል ሌ ይችስ የጠ አራተኛ ፊደል ጣ አንድ ላይ ሌ ጣ ሌጣ። ይችስ ይቺ የለ ስድስተኛ ፊደል ማለት ነው። ከጠፋችን ይቺ ማን እንደሆነች ከዚህ መቁጠር ማለት ነው። ለ ሉ ሊ ላ ሌ ል ል እንላታለን ማለት ነው። የለ ስድስተኛ ፊደል ማለት ነው። ል ይችስ የበ ስድስተኛ ፊደል ብ ይችስ እቺም የሰ ስድስተኛ ፊደል ስ ስናነበው ያው ል ብ ስ ልብስ ብለን መጻፍ ችለናል ማለት ነው። ከዚህ ስንመጣ ይቺ የለ ሰባተኛ ፊደል ማለት ነው። ሎ ይቺ የመ ሶስተኛ ፊደል ሚ በአንድ ላይ ሎ ሚ ሎሚ ብለን መጻፍ ቻለ ማለት ነው። ሎሚ። ከዚህ ስንመጣ ደግሞ በመና በሰ ፊደሎች እንመሰርታለን ማለት ነው። እስኪ የመን ዝርያ ስንቆጥራቸው ይቺ መ ሙ ሚ ማ ሜ ም ሞ። እሺ በመ ስንሰራ መን መነሻ በማድረግ ይቺ የመ የመጀመሪያ ፊደል መ ብለናል። ይቺ የለ የመጀመሪያ ፊደል ለ ይቺ የሰ የመጀመሪያ ፊደል ሰ አንድ ላይ መ ለ ሰ መለሰ። እሺ ይቺስ ይቺ የመ ሁለተኛ ፊደል ሙ ይቺስ የዘ ስድስተኛ ፊደል ዝ አንድ ላይ ሙዝ ሙዝ። እዚህ ስንመጣት በመ ሶስተኛ ፊደል ማለት ነው። ይቺ የመ ሶስተኛ ፊደል ሚ ይቺ የዘ አራተኛ ፊደል ዛ ይቺ የነ ስድስተኛ ፊደል ን አንድ ላይ ሚ ዛ ን ሚዛን። ይቺስ የመ አራተኛ ፊደል ማ ይቺ የሃ ስድስተኛ ፊደል ህ ይቺ የለ አምስተኛ ፊደል ሌ ይቺ የተ ስድስተኛ ፊደል ት አንድ ላይ ማ ህ ሌ ት ማህሌት። እሺ ከዚህ ስንመጣ ይቺ የመ አምስተኛ ፊደል ማን ብለን እንጠራታለን ማለት ነው። ሜ ይችስ ይቺ የተ ስድስተኛ ፊደል ት ይቺ የረ ስድስተኛ ፊደል ር አንድ ላይ ሜ ት ር ሜትር። ይቺስ በመ ስድስተኛ ፊደል ስንሰራ ይቺ ም ይቺስ የከ ስድስተኛ ፊደል ክ ይቺ የረ ስድስተኛ ፊደል ር አንድ ላይ ም ክ ር ምክር። ከዚህ ስንመጣ ይቺ የመ ሰባተኛ ፊደል ሞ ይቺስ የሰ የመጀመሪያ ፊደል ሰ ይቺ የበ የስድስተኛ ፊደል ብ አንድ ላይ ሞ ሰ ብ ሞሰብ። ከዚህ ስንመጣ ይቺ ማናት? ይቺ ፊደል ማናት? ይቺ ሰ ናት ማለት ነው። ከሰ እስከ ሶ ስንቆጥራት ሰ ሱ ሲ ሳ ሴ ስ ሶ
እሺ ይቺ የሰ የመጀመሪያ ፊደል ማለት ነው። ሰ ይቺ የመ የመጀመሪያ ፊደል መ ይቺ የረ የመጀመሪያ ፊደል ረ በአንድ ላይ ሰመረ ሰመረ። ከዚህ ስንመጣ የሰ ሁለተኛ ፊደል ሱ ይቺ የሰ ስድስተኛ ፊደል ስ ስናነበው አንድ ላይ ሱስ። ከዚህ ስንመጣ የሰ ሶስተኛ ፊደል ሲ ይቺ የበ አራተኛ ፊደል ባ ይቺ የገ ሰባተኛ ፊደል ጎ አንድ ላይ ሲ ባ ጎ ሲባጎ። ይቺስ የሰ አራተኛ ፊደል ሳ ይቺ የነ ስድስተኛ ፊደል ን ይቺ የተ ሶስተኛ ፊደል ቲ ይቺ የመ ስድስተኛ ፊደል ም በአንድ ላይ ሳ ን ቲ ም ሳንቲም። ከዚህ ስንመጣ ይቺ የሰ አምስተኛ ፊደል ሴ ይቺ የተ ስድስተኛ ፊደል ት አንድ ላይ ሴት ሴት። ይቺስ የሰ ስድስተኛ ፊደል ስ ይቺ የለ ስድስተኛ ፊደል ል ይቺ የተ ስድስተኛ ፊደል ት አንድ ላይ ስልት ስልት። ይቺስ የሰ ሰባተኛ ፊደል ሶ ይቺ የሰ ስድስተኛ ፊደል ስ ይቺ የተ ስድስተኛ ፊደል ት አንድ ላይ ሶስት ሶስት የሚል ቃል መሰረትነ ማለት ነው። አማርኛን በቀላል መንገድ መማር ወይም መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ህፃናትን ሆነም እናንተ መማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን መማርና መከታተል ትችላላችሁ ማለት ነው። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ማታም ቀንም ጠዋትም 24 ሰዓት አገልግሎት እንሰጣለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ዛሬ ይዘንላችሁ የመጣን ትምህርት ይሄን ይመስላል ማለት ነው። ሰናይ ቆይታ፣ መልካም ጊዜ ተመኘን።